እንደዚህ ትሆኛለሽ? እኔ መጨረሻችሁ በዚህ ሁኔታ እንደዚህ ይፈጸማል ብዬ አስቤ አላቅም። ለዚህ ሁሉ ግን ተጠያቂ አንዳንድ ተሳዳቢዎች ናቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁ በሰላማችሁ ይብዛልኝ ያልኩኝ ዛሬ ተመልሻለሁ በአዲስ ቪዲዮ ማለት ነው። በጣም ነው ማዝነው፣ በጣም ማለት ነው። አሁንም ቢሆን እነሱን ለመለያየት ተግታችሁ የምትሰሩ አላችሁ። በቃ ሀይሚ በጣም ነው ማለት በቃ ትወደዋለች። ስለምትወደው እሱን የምታገኝበት መንገድ ምክንያት እየፈጠረች ነው የምትመጣው። አንደኛ፣ ሁለተኛ ደግሞ ልብስ እቃ ምናምን መልሺ ስትባል እኔ ቪዲዮ እኔ ጋር አለ ተቆርጦም ተቆራርጦም ተፖስቷል። ካያችሁ ማለት ነው ብዙ ነገር አድርጎላት ዱባይ ወስዷት ይህን ሰጥቷት እንዲህ ብሏት ብለው ብዙ ልጆች ሲያወሩ ነበር። እና ደግሞ ሀይሚ ባህሪዋ በጣም ሀይሚ ምን ሆንሽ ነው? ተቀይረሻል። በጣም ነው ባህሪሽ የተቀየረው። በቃ ይሄ ፍቅር ነው። ፍቅር አለብሽ፣ የቡርኬ ፍቅር አለብሽ። ቡርኬን ማንም እንዲነካብሽ እንደማትፈልጊ እናውቃለን። ማንም እንዲነካብሽ፣ ማንም እንዲወስድብሽ በስስት እንደምታየው እናውቃለን። ነገር ግን በቃ እኔ ዳኒ የሆን ነገር አድርጎሽ አስነክቶሽ ይሁን በቃ እሱ እኮ ድምፁ ጠፋ። እናንተን በጠበጠ እንደሚፈልገው ተሳካለት። እሱ ድምፁ እንኳን አይሰማም፣ ሚዲያ ላይ የለም፣ ጠፋ በዚህ 2 ቀን ውስጥ። ምክንያቱም እሱ የሚፈልገውን ታርጌት ስለመታ ማለት ነው። እና ሀይሚ አሁንም ቢሆን ወደ ራስሽ ተመለሺ እባክሽ። እንደዚህ ስንልሽ እንደዚህ አትበሉኝ ብለሻል። እንግዲህ ወደ ራስሽ ተመለሺ ስንልሽ አንዳንዴ እኮ ምክርን መስማት ጥሩ ነው ሀይሚዬ። ምክር ስሚ፣ ጥሩ ነው። እኛ የምንመክርሽ ነገር እኮ ለአንቺ የሚጠቅምሽ ነገር እንጂ የሚጎዳሽ ነገር አይደለም። ባይዘዌ አላችሁ አንዳንድ ተሳዳቢዎች፣ ሁሉም አይደለም፣ ሰዎች የተሰማቸውን ሀሳብ በኮመንት የሚገልጹ አሉ። ዲሲፕሊን ኖሯቸው ቡርኬ ጀግና፣ ቡርኬ የኛ አንበሳ፣ ቡርኬ ጸባይ ሰናይ። ኦፍኮርስ ቡርኬ በጣም ጸባዩ፣ በተለይ ለሴት ልጅ ያለው ሪስፔክት በጣም ነው ማደንቀው። ማለት እሷ እንደዛ ስትናገር አግሬሲቭ ሆኖ እሱ በጣም ተናዶ የሆነ ነገር ቢመታት ወይ የሆነ ነገር ቢላት፣ ታውቃላችሁ ሴትና ወንድ የፈለገ ቢሆን እኩል አይደለንም እውነት ለመናገር ግን እንደዛም ሆኖ ትዕግስት አለው። ሀይሚ ደግሞ በጣም ነው ትዕግስት የምትፈታተኙ። ማለት በቃ ድርቅ እያደረገች ነው። እና ይሄ ነገር ቢቀር ሀይሚዬ ቢቀር በቃ ማለት እሱ ይጎዳብሻል። ገባሽ? አሁን አንቺ ምናልባት በጣም ፍቅሩ ስላለሽ እሱን ለማየት ስትናፍቂው ይመስለኛል እንደዚህ ቃል መልስ የሆነ ምክንያት እየፈጠርሽ በሰው እያስደወልሽ ምናምን በፍፄም በምናምን የምታስመጩ እና በጣም ተወጅዋለሽ፣ በጣም ታፈቅረዋለሽ። ይሄ ምንም እንትን የሚዋሽ ነገር የለውም። ፍቅር አለ፣ ውስጥሽ ላይ ፍቅር አለ። እሱ ግን የሆነ ቀን በራስሽ ሰዓት ትመለሽ ያለሽ ብሎ የሚያስብ ይመስለኛል። ምክንያቱም ወንዶች እንደዛ ነው የሚያስቡት። እኛ ደግሞ ከወደድን ካፈቀርን ታውቃላችሁ አይንም የለንም ጆሮአችንም አይሰማም። በጣም ከባድ ነው። እና ሀይሚን እንደዚህ እሳት እንድትሆን ያደረጓት ሰዎች አሉ። እውነት ለመናገር በእውነት ኢቭን ፎቶዋን እንኳን እንዴት አድርገው እንትን እንደሚሉ እነሱን ለመናገር ምናምን አይደለም፣ ግን ቢሆንም በቃ አንዳንድ ነገሮች እኛ ራሱ እንተውና እስኪ ትልቅ ሰው እንሆን። እስኪ ጋይስ እኛ እኮ አስታራቂ እንሆን። እስኪ ኑ ግሩፕ እንክፈት፣ ኑ እንሰብሰብ እስኪ እና ሰው አንድ ትልቅ ሰው እናስገባ፣ እናውራ። እሙሽዬን ወደ ግሩፑ ሼር እናርግና ወንድሞቿ እንዲያስገቧት አድርገን እናነጋግራት። ቢያንስ እሙሽዬ ሄዳ እንድታስታርቅ እናርግ። አንድ ሁለተኛ ነገር ደግሞ ሁላችሁም ብቻ እኔ በጣም ነው እማዝ ነው በእውነት ማለት በዚህ ሁኔታ እነሱ ይለያያሉ ብዬ አስቤም አላቅም ነበረ። ግን ነገሮች እየከረሩ እየጠበቁ ነው የመጡት። እና እኔ አሁን የምፈራው ምን እንደሆን ታውቃላችሁ? በጣም ተናዶ ቡርኬ ሌላ ሴት ይዞ እንዳይመጣ ነው ማለት በቃ ሁለቱ ናቸው ሳይ ደስ የሚለኝ። ሁለቱ አንድ ላይ እንዲሆኑ ነው የምንፈልገው። እኛ እንዲለያዩ አንፈልግም። በቃ ጥፋት ሰው እኮ በይቅርታ ይተላለፋል። ቡርኬም በሰዓቱ አጥፍተህ እኮ ነው ይቅርታ ብለሃታል። ያው ሀይሚ ይቅርታውን መቀበል ያልፈለገችበት ምክንያት አንዳንድ ጊዜ እውነት እኔ የሆነ ነገር እኔ የምለው በቃ ሀይሚና ቡርኬ እንዲሆኑ የሆነ ሰው የሆነ መላ ተጫውቷል። የሆነ ሰው ማለት ነው የሆነ መላ ተጫውቷል። ይሄ ግልጽ ነው። እና በቃ የሆነ እቃ ክንውሰድልኝ ቀሚስ። አሁን ቀሚስ ለቡርኬ ምን ይሰራለታል? ሀይሚ ቀሚስ ለቡርኬ ከምትሰጪው አንቺ ካልፈለግሽው ቤተክርስቲያን ወይም መስጂድ በር ላይ ለሚስኪኖች ብትሰጪ አይሻልም? ሞባይልክን እንካ። እንዲህ ሞባይሉን በጣም ከባድ ነው የእውነት በጣም እጅግ በጣም ከባድ ነው። የአንገት ወርቅ በመልካም ቀን የተሰጠ ስጦታ እኮ አይመለስም። እንዴ ሀይሚ ምን ሆነሽ ነው? ምንድን ነው እንደዚህ ማለት? እኔ እኮ የምሬ ነው የምልሽ። አንቺ እኮ ስማርት ነሽ፣ ፐርፌክት ልጅ ነሽ። ግን እንዴት ይህን ማሰብ ያቅሻል? ስጦታ ለጥሩ ቀን የተሰጠ ነገር አይመለስም። እኔ በምድር ላይ አይቼ አላቅም ስጦታ እንደዚህ ሲመለስ። የፈለገ ጸብ ቢነሳ
ብዙ ጓደኞቻችን እኮ ብዙ ስጦታ እኮ ሰጥተውን እኮ ተጣልተን ተለያይተን ተራርቀናል። ግን ያ ስጦታ ግን ስቴል አለ እጃችን ላይ ስቴል እጃችን ላይ ይኖራል። ሶ ዋይ ዩ ሜክ ላይክ ዳት ሀይሚን? ለምንድን ነው እንደዚህ አይነት ነገሮች ውስጥ የምትገቢው? ለምን ማለት ራስሽን ለምን አታይም? ማለት ቡርኬ ተናዱ ነገር ቢያደርግሽ አንቺም ሞር እንድትራራቁ ነው የሚፈጠረው። ወንድ ልጅ ነው፣ ወንዶች ስሜታዊ፣ ሁሉም ወንዶች ዓለም ላይ ያሉ ወንዶች፣ በተለይ ደግሞ የኢትዮጵያ ወንዶች፣ አበሻ ወንዶች ቶሎ ነው ስሜታዊ የሚሆኑት እና ራስሽን ለመቆጣጠር ብትሞክሪ መልካም ነው። በጣም ብዙ የሚያናድዱ ነገሮችን በቃ አንዳንዴ አዳምጭኝ እያለሽ ነው እሱ ራሱ፣ እስኪ ሰሚኝ እያለሽ ነው ቡርኬ ራሱ። እስኪ አንዳንዴ ሰሚው ሀይሚ፣ እኛ በጣም ነው የምንወድሽ፣ በፍጹም እንድትለያዩ አንፈልግም። እኛ አስፈላጊውን ነገር ከማድረግ ወደኋላ አንልም። አስፈላጊውን ነገር ከማድረግ ወደኋላ አንልም። ስለዚህ እስኪ አንቺ አንዳንዴ ስሚ፣ የሚጠቅም ነገር በቃ ማለት እለፊው። እሺ ይቅርታ አድርጊለት። እሺ ለሱ፣ እሺ ለሱ ለቡርኬ ፋንታ እኔ ልለምንሽ። እሺ እኔ በቃ እኔ ይቅርታ ልበልለት። እሺ ተንበርክኬ ጉልበትሽ ላይ ሀይሚ ይቅርታ እባክሽን፣ ወደ ራስሽ ተመለሽ ሀይሚ። አንቺ እንደዚህ አይነት ሰው አይደለሽም። የሆነ ሰው ነው እንደዚህ ያደረገሽ። እኔ አውቃለሁ፣ እኔ ተረድቼሻለሁኝ። እና በቃ ፕሊዝ ከቻልሽ ወደ ፍቅር ወደ ሰላም እንድትመጪ ነው የምንፈልገው። እና ደግሞ ጎራ ተከፋፍላችሁ አሁን የቡራ አድናቂዎች፣ እኔ ግሩፕ ማለት አልፈልግም፣ ምክንያቱም የቡርኬ ደጋፊ የሚባለውን ቃላት ለእኛ አይመጠነንም። ሶ የቡርኬ አድናቂዎች ለሶስት ተከፍለዋል። ቡርኬን የሚያደንቁ አሉ፣ ሀይሚን የሚያደንቁ አሉ፣ እንደገና ደግሞ ሀይሚንና ቡርኬን የሚያደንቁ ደግሞ አሉ፣ ሶስት ላይ ማለት ነው። እና እርስ በርስ እየተጋጫችሁ ነው። አትጋጩ እህቶቼ፣ እናንተ በስደት ነው ያላችሁት፣ አትጣሉ። እርስ በርሳችን መጠባበቅ፣ መተቃቀፍ፣ መተዛዘን ነው እንጂ ያለብን መጣላት የለብንም። እነሱ ግን የሚታረቁበትን መፍትሄ ግን ከመፈለግ ግን ወደኋላ አንልም። ለአንዴና ለመጨረሻ ጊዜ እኛ ማናገር የምንፈልገው ሰው አለ፣ እናናግራለን። የመጨረሻ ምላሻቸውን እንሰማለን። ወንድሞቹ ጋር ቢሆን ደውለን የመጨረሻ ውሳኔያቸው መሄድ የማይፈልጉበትን ምክንያት እንጠይቃቸዋለን። የራሳችንን እኛም እርምጃ እንወስዳለን ማለት ነው። ይሄ ነው በቃ ያለን አማራጭ። ምክንያቱም ወንድሞቹ ራሱ እዛ ሆነው በቃ ማውራት እንጂ ምንም እስኪ እዚህ ጉዳይ ውስጥ እንግባ እንኳን ብለው የሆነ ኃይለ ቃል እንኳን የተሞላበት እንኳን መልስ መመለስ አልቻሉም። ለምን ኳይ በዚህ ሁኔታ ሰው ሲጨናነቅ እኛ ተጨናንቀን ቡርኬ እንደዚህ ጭንቀት ውስጥ ዲፕሬሽን ውስጥ ገብቶ ሀይሚ እንደዚህ እየሆነች እንዴት ነው እናንተ ወንድሞቹ እንደዚህ አይነት ነገሮች ውስጥ ሲፈጠሩ ቢያንስ እንኳን የሆነ መላ የማትሉት? በእውነት በጣም ነው ያዘንኩት እኔ በወንድሞቹ። በጣም 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 ከባድ ነው። እኔ በእውነት በጣም አዝናለሁ ጋይስ። አመሸሁኝ ዛሬ ውዶች፣ ውጭ ነበርኩኝ በስራ ጉዳይ። በቃ ምንም ልል አልችልም። ውስጤ በጣም ተረብሿል ጋይስ። ስለዚህ ቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተቻለ መጠን በሱ ቅርብ ያሉ ሰዎችን ለማግኘትና ለማነጋገር እንጥራለን፣ እንሞክራለን። በቃ ይሄ ነው ልናደርግ የምንችለው። አዝናለሁ በጣም ሀይሚ፣ ግን ልቦናሽን ፈጣሪ አብርቶልሽ አንድ እንድትሆኑ ነው ምኞቴ። በቃ አዝናለሁ።